ቴር ስቴገን ወደ ልምምድ ሊመለስ መቃረቡ ተገለጸ። በጉዳት ምክንያት ለወራት ከሜዳ ርቆ የሚገኘው የባርሴሎናው ግብ ጠባቂ ማርክ አንድሬ ቴር ስቴገን በ2 ሳምንታት ውስጥ ወደ ልምምድ እንደሚመለስ ተዘግቧል። ቡካዮ ሳካ ውሉን ለማደስ ንግግር እንደሚጀምር ተነገረ። ከቀናት በፊት ከጉዳት አገግሞ ወደ ልምምድ የተመለሰው ቡካዮ ሳካ ከወኪሉ ጋር በጋራ በመሆን የረጅም ጊዜ ውል ለመፈራረም ከአርሰናል ጋር ንግግር ማድረግ እንደሚጀምሩ ተገልጿል። የአፍሪካ እግር ኳስ ኮንፌዴሬሽን ማስጠንቀቂያ ሰጠ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በዚህ ሳምንት በሚደረጉ የአፍሪካ ቻምፒየንስ ሊግና የኮንፌዴሬሽን ካፕ የሩብ ፍጻሜ ጨዋታዎች ላይ ደጋፊዎች ተቀጣጣይ ነገሮችን ይዘው ወደ ስታዲየም እንዳይገቡ አስጠንቅቋል። ይህን የሚያደርጉ ደጋፊዎች ክለባቸው 200,000 የአሜሪካን ዶላር እንደሚቀጣ ካፍ ያስታወቀ ሲሆን ያለ ደጋፊ እንዲጫወቱ እንደሚደረግም ተገልጿል። ቼልሲ 128 ሚሊዮን ፓውንድ ማትረፉ ተገለጸ። የምዕራብ ለንደኑ ክለብ ቼልሲ የ2023/24 የውድድር ዘመንን በትርፍ ማጠናቀቁ ተገልጿል። አድማጮች፣ የአራዳ ደቂቃ ስብስብ የስፖርት ርዕሰ ወሬዎች እነዚህ ነበሩ።